ሰላም የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች፣ ለዛሬ ነሐሴ 7 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ በእስር ላይ ያሉት ወጣቶች እንዲለቀቁ ተጠየቀ። የትግራይ ፖለቲካዊ ችግር በሰላማዊ መንገድ ሊፈታ እንደማይችል ተገለጸ። በኢትዮጵያና ሱዳን ድንበር አንጻራዊ መረጋጋት መፈጠሩ ተዘገበ። የኢትዮጵያ የባህር በር ጥያቄ ትክክለኛ መሆኑ ተገለጸ። በደቡብ ወሎ ዞን በህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት 5 ሰዎች ተገደሉ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን ያለው ሁኔታ በአስቸኳይ እንዲሻሻል ጠየቀ። የሜታ ባለቤት ከግማሽ ቢሊዮን ዶላር ተቀጣ። ወደ ዝርዝር ዜና እናልፋለን። አብራችሁን ቆዩ። በእስር ላይ ያሉት ወጣቶች እንዲለቀቁ ተጠየቀ። ባለፈው ሳምንት በአዲስ አበባ ከየቦታው የታፈሱ ወጣቶች እስካሁን እስር ላይ መሆናቸውን የእስረኞቹ ቤተሰብ ዛሬ አርብ ነሐሴ 7 ለኢሬሳት ገለጹ። ባለፈው ሳምንት ከየመንገዱና ከስራ ገበታቸው በአዲስ አበባ የታፈሱ በመቶዎች የሚቆጠሩ ወጣቶች በተለያዩ እስር ቤቶች ታጉረው እንደሚገኙ ምንጮቹ አስረድተዋል። እስካሁን በጤና ጉዳይና ገንዘብ ከፍለው የወጡ እንዳሉ የኢሬሳት ምንጮች የሰጡት መረጃ ያሳያል። ለዝርዝር ዜናው በሚቀጥለው ስርጭታችን ይዘን እንቀርባለን። የትግራይ ፖለቲካዊ ችግር በሰላማዊ መንገድ ሊፈታ እንደማይችል ተገለጸ። በፌዴራል መንግስትና በትግራይ መካከል ያለው ልዩነት ፖለቲካዊ መሆኑን እንዲሁም የትግራይ ፖለቲካዊ ጥያቄዎች በሰላማዊ መንገድ ሊፈቱ የማይችሉበት ደረጃ ላይ መድረሳቸውን የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል መግለጻቸውን የክልሉ ፕሬዝዳንት ጽሕፈት ቤት ባሰራጨው መግለጫ አስታውቋል። ዶክተር ደብረጽዮን በመቀሌ ከተማ ከስነ ጥበብ ባለሙያዎች ጋር ባደረጉት ውይይት በትግራይ ያለው ሁለንተናዊ ችግር የሚፈታው የውስጥ አቅምን በማጠናከር ብቻ መሆኑን ገልጸዋል። የፕሪቶሪያው ስምምነት የፈረሙ አካላት ከፌዴራል መንግስት ጋር ለመወያየት ደጋግመው ጥያቄ ቢያቀርቡም ተግባራዊ ምላሽ እንዳላገኙ የተናገሩት ዶክተር ደብረጽዮን በአሁኑ ወቅት ሰላማዊ ውይይት የሚታሰብ እንዳልሆነ አስምረው ገልጸዋል። ፕሬዝዳንቱ አክለውም እንድንጠፋ ስለማንፈልግ ያልተጠናቀቀውን ትግል እያንዳንዳችን በሙያችን በመሳተፍ ማስቀጠል አለብን ሲሉ ጥሪ አቅርበዋል። በኢትዮጵያና ሱዳን ድንበር አንጻራዊ መረጋጋት መፈጠሩ ተዘገበ። በኢትዮጵያ መከላከያ ኃይልና በትግራይ ኃይሎች መካከል ግጭት ተፈጥሮበት የነበረው በኢትዮጵያ ሱዳን ድንበር አካባቢ ዛሬ አንጻራዊ መረጋጋት ተፈጥሮበታል ሲል ሱዳን ትሪቡን ዘግቧል። አካባቢውን ነዋሪዎችን በምንጭነት ያጠቀሰው ዘገባው ቅዳሜ ዕለት በኢትዮጵያ ሸረሪና አካባቢ የተጀመረው ይህ ግጭት ለጊዜው መቆሙን ያስታወቀ ሲሆን በግጭቱ ወቅት ከባድ መሳሪያዎችንና ድሮኖችን ጥቅም ላይ ውለው እንደነበር አስረድቷል። ግጭቱን በተመለከተ ህወሓት የፌዴራል መንግስቱ ወታደራዊ ውጥረቱን እያባባሰ ነው የሚል ክስ ማቅረቡን የጠቀሰው ዘገባው፣ ይሁንና የአዲስ አበባው መንግስት በዚህ ላይ እስካሁን ይፋዊ መግለጫ አለማውጣቱን አስታውቋል። የአካባቢው ምንጮች ለሱዳን ትሪቡን እንደገለጹት በሱዳን ቁጥጥር ስር ባለችው አልፋሽጋ አቅራቢያ በምትገኘው የኢትዮጵያዋ ሸረሪና አካባቢ ቅዳሜ ዕለት ከተቀሰቀሰው ውጊያ በኋላ በድንበር ሰርጡ ላይ ይካሄድ የነበረውን ወታደራዊ እንቅስቃሴ ለጊዜው ቆሟል። በግጭቱ ከባድ የጦር መሳሪያዎችና ድሮኖችን ጥቅም ላይ ውለው እንደነበርም ተገልጿል። በአሁኑ ወቅት ውጥረቱ ከኤርትራዋ ኦም ሀጀር በኢትዮጵያዋ ሁመራ አድርጎ በሱዳን እስከሚገኙት ሐምዳይትና አልቅዲ ድረስ ያለውን የሶስትዮሽ ድንበር ያካልላል። ህወሓት የኢትዮጵያ ፌዴራል መንግስትን ወታደራዊ ውጥረትን በማባባስ የከሰሰ ሲሆን አዲስ አበባ በበኩሏ በቅርቡ በተከሰቱት ክስተቶች ዙሪያ እስካሁን ይፋዊ መግለጫ አላወጣችም። ይሁን እንጂ አንድ የኢትዮጵያ መንግስት ባለስልጣን ለሀገር ውስጥ ሚዲያዎች በሰጡት ቃል ግጭቱን የጀመረው ህወሓት መሆኑን በመግለጽ ቡድኑ በኢትዮጵያ፣ ኤርትራና ሱዳን የሶስትዮሽ ድንበር አቅራቢያ በሚገኙ የኢትዮጵያ ወታደሮች ላይ ጥቃት ሰንዝሯል ብለዋል። ባለስልጣኑ አክለውም ህወሓት ከፋኖ ታጣቂዎች ከኦሮሞ ነጻነት ሰራዊትና ከውጭ ኃይሎች ጋር
የሶስትዮሽ ጥምረት በመፍጠር ወታደራዊ ዘመቻ ለማካሄድ እቅድ እንዳለው ጠቁመዋል። ይህንም ኢትዮጵያን ወደ ሰፋ ያለ ቀጠናዊ ግጭት ለማስገባት ያለመ የእጅ አዙር ጦርነት ሲሉ ገልጸውታል። በሌላ በኩል የኢትዮጵያ ዜና አውታሮች ማክሰኞ ዕለት እንደዘገቡት በሱዳን ከሚገኘው ሰቲት ወንዝ የ15 የህወሓት ታጣቂዎች አስከሬን የተገኘ ሲሆን በምስራቅ ሱዳንዋ ዋድ አልሂሊዮ ከተማ የሚገኝ አንድ ሆስፒታል በግጭቱ የቆሰሉ 6 ሰዎችን አስተናግደዋል። ከዚሁ ጋር በተያያዘ የትግራይ ቴሌቪዥን የኤርትራ ጦር ጄኔራሎችና የህወሓት ባለስልጣናት በትግራይ ያደረጉትን ስብሰባ የሚያሳይ ምስል ያስተላለፈ ሲሆን በመድረኩም የኤርትራ የትግራይና የህወሓት ባንዲራዎች ታይተዋል። ይህ ስብሰባ በኤርትራና በትግራይ መካከል ያለ ወታደራዊ ቅንጅት ተብሎ የተገለጸ ሲሆን ጊዜውም ከኦገስት 1 ጀምሮ በኢትዮጵያ ጦርና በህወሓት ኃይሎች መካከል አዲስ ውጊያ መጀመሩ ከተዘገበበት ወቅት ጋር ተገጣጥሟል። በስብሰባው ዙሪያ ከኢትዮጵያ መንግስት ከኤርትራ መንግስትም ሆነ ከህወሓት በኩል እስካሁን የተሰጠ ይፋዊ አስተያየት የለም። እነዚህ አዳዲስ ክስተቶች የተፈጠሩት በግንቦት 2005 በኤርትራና በትግራይ ድንበር አካባቢ ማህበረሰቦች መካከል ውይይትን ለማበረታታት ያለመው ጽምዶ የተሰኘው ተነሳሽነት አከራካሪ በሆነበት ወቅት ነው። የኢትዮጵያ መንግስት ከዚህ ቀደም የተነሳሽነት በፌዴራል መንግስቱ ኪሳራ የአስመራንና የህወሓትን ግንኙነት የሚያጠናክር ነው ሲል መተቸቱ ይታወሳል። ታዛቢዎች በበኩላቸው አዲስ ጦርነት ማገርሸቱ የ2022ቱን የሰላም ስምምነት ሊያፈርስና ሰፊውን የአፍሪካ ቀንድ ሊያተራምስ እንደሚችል እያስጠነቀቁ ይገኛሉ። የኢትዮጵያ የባህር በር ጥያቄ ትክክለኛ መሆኑ ተገለጸ። አቶ በየነ ገብረ እግዚአብሔር ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ መጠይቅ የኢትዮጵያ የባህር በር ጥያቄ ትክክለኛ ጥያቄ ነው ማለታቸው በዜና ማሰራጫዎችና በማህበራዊ ሚዲያ ሰፊ የውይይት ርዕስ ሆኗል። አቶ በየነ ገብረ እግዚአብሔር 160 ሚሊዮን ህዝብ ያላት ሀገር የባህር በር ጥያቄ እንዳታነሳ መከልከል የሻዕቢያ አገዛዝ ግፍ ነው ብለዋል። ከ68 በላይ ሀገሮች የፈረሙበት ዓለም አቀፍ የህግ ስምምነት እንዳለ ጠቅሰው ኢትዮጵያ የዚህ ስምምነት አካል ስትሆን ኤርትራ ግን ስምምነቱን አልፈረመችም ብለዋል። ዋናው ዓላማ ኤርትራን ለዓለም ክፍት በማድረግና የኢትዮጵያን የባህር በር ጥያቄ በዘላቂ መንገድ ለመፍታት መዋቅራዊ መንግስት መመስረት እንደሚያስፈልግ ገልጸዋል። አቶ በየነ አክለውም የኢትዮጵያን ችግር እንደ የኤርትራ ችግር እንመለከታለን። የወደፊት ትውልድ በሰላም እንዲኖር ዘላቂ መፍትሄ ለማምጣት እንሰራለን በማለት ኢትዮጵያ የምታነሳው የባህር በር ጥያቄ ተገቢና ምላሽ ሊያገኝ የሚገባ መሆኑን ገልጸዋል። የአቶ በየነን ቃለ መጠይቅ የተከታተሉ ኤርትራውያን የሰጧቸው አስተያየቶች በሁለት ወገን መከፈላቸው ተገልጿል። አንዱ ወገን የአቶ በየነ ንግግር ከኢትዮጵያ መንግስት አቋም ጋር የሚስማማ በመሆኑ በመቃወም ሲተቹት፣ ሌላው ወገን ግን ሐሳባቸውን በመደገፍ የሰጡት አስተያየት ትክክለኛ ነው በማለት ድጋፋቸውን እየገለጹ ነው። በተጨማሪም የብልጽግና ፓርቲ ደጋፊዎች የሆኑ አንዳንድ ኢትዮጵያውያን ይህንን ሐሳብ በአዎንታዊነት በመቀበል ከፓርቲው የባህር በር አቋም ጋር በማያያዝ አሰብ የኢትዮጵያ ናት የሚል አቋም እየገለጹ እንደሚገኙና ይህም ተጨማሪ ክርክር እየፈጠረ እንደሆነ የፖለቲካ ተንታኞች ይገልጻሉ። በደቡብ ወሎ ዞን በህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት 5 ሰዎች ተገደሉ። በአማራ ክልል ደቡብ ወሎ ዞን ለጋምቦ ወረዳ በአንድ የህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት ቢያንስ 5 ሰዎች እንደተገደሉ የዞኑ ባለስልጣናትና የሆስፒታል ምንጮች ገልጸዋል። የዞኑ የጸጥታ መመሪያ ኃላፊ ኮሚሽነር ዘለቀ አለባቸው አደጋው ነሐሴ 6 ቀን ጠዋት ከገነቴ ወደ አቀስታ በመጓዝ ላይ በነበሩ ንጹሃን ተሳፋሪዎች ላይ በተከፈተ ተኩስ የተፈጸመ መሆኑን ገልጸዋል። ኮሚሽነሩ እንዳሉት 3 ሰዎች በቦታው ወዲያውኑ ሲሞቱ 5 ሰዎች ደግሞ ቆስለው ወደ ሆስፒታል ተወስደዋል። ኮሚሽነሩ ጥቃቱን ጽንፈኞች ሲሉ በጠሯቸው በአካባቢው በሚንቀሳቀሱ የፋኖ ታጣቂዎች የተፈጸመ መሆኑን ገልጸዋል። በሌላ በኩል በአቀስታ ሆስፒታል የሚገኝ ምንጭ እንዳረጋገጠው 5 ቁስለኞች ወደ ሕክምና ተወስደው እንደደረሱና በተጨማሪ አንድ ሰው ህይወቱ ማለፉን ተረጋግጧል።
ከተወሰዱት ቁስለኞች መካከል በተጨማሪ 2 ሰዎች በሕክምና ላይ ያሉ በመሞታቸው አጠቃላይ የሟቾች ቁጥር ወደ 5 ከፍ ብሏል። የፋኖ ታጣቂዎች ከዚህ ቀደም በሰጧቸው መግለጫዎች ሰላማዊ ዜጎችን ኢላማ እንደማያደርጉ ሲገልጹ ቆይተዋል። በአማራ ክልል ከሚያዝያ 2015 ወይም 2023 እንደ አውሮፓውያን አቆጣጠር ጀምሮ የተቀሰቀሰው ግጭት አሁን 3ኛ ዓመቱን ይዟል። የኢትዮጵያ ሰብአዊ መብቶች ኮሚሽን የመንግስት ባለስልጣናትንና የፋኖ ታጣቂዎችን በመጥቀስ በክልሉ ከህግ ውጪ የሚፈጸሙ ግድያዎች፣ በሰላማዊ ዜጎች ላይ የሚፈጸሙ ጥቃቶችና የንብረት ውድመቶች መቀጠላቸውን ሲገልጽ ቆይቷል። በክልሉ የሚታየው የጸጥታ ችግር ምክንያትም በህዝብ ማመላለሻዎችና በተሳፋሪዎች ላይ ተደጋጋሚ ጥቃቶች ሲፈጸሙ መቆየታቸውን ሪፖርቶች ያመለክታሉ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን ያለው ሁኔታ በአስቸኳይ እንዲሻሻል ጠየቀ። የነሐሴ 2026 የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ፕሬዝዳንትና የዴንማርክ ተወካይ የሆኑት ክሪስቲና ማርክስ ላሰን በሱዳን ባለው አስቸኳይ ሰብአዊ ቀውስ ላይ የተሰማቸውን ጥልቅ ስሜት መግለጻቸውን የዩኤን ዌብ ቲቪ የዜና ወኪል ዛሬ ነሐሴ 7 ቀን 2026 ዘግበዋል። ጦርነቱ በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች መካከል እየተካሄደ ያለ ሲሆን በዚህም ምክንያት በሱዳን ወደ 35 ሚሊዮን የሚጠጋ ህዝብ አስቸኳይ ሰብአዊ እርዳታ እንደሚያስፈልገው መረጃው ያስረዳል። ከእነዚህም መካከል ከ14 ሚሊዮን በላይ የሚሆኑት ከቤት ንብረታቸው ተፈናቅለው ይገኛሉ። ምክር ቤቱ ሁለቱም ወገኖች ለንጹሃን ዜጎችና ለመሰረተ ልማቶች ጥበቃ እንዲያደርጉ፣ ሰብአዊ እርዳታም ያለምንም እንቅፋት ለህዝቡ መድረስ እንዳለበት አጽንኦት ሰጥቶበታል። በመጨረሻም የጸጥታው ምክር ቤት ለሱዳን ሉዓላዊነትና ግዛታዊ አንድነት ያለው ጽኑ አቋም ድጋሜ ማረጋገጡን ዘገባው ያመለክታል። የሜታ ባለቤት ከግማሽ ቢሊዮን ዶላር በላይ ተቀጣ። ሜታ የተሰኘው ማህበራዊ ሚዲያ በህፃናት ላይ ጉዳት በማድረስና በህዝብ ላይ ስጋት ሆኖ በመገኘት በአሜሪካ ፍርድ ቤት ከግማሽ ቢሊዮን ዶላር በላይ ቅጣት ተላለፈበት። በሜታ ላይ ትናንት ሐሙስ ነሐሴ 6 ቀን 2026 የገንዘብ ቅጣቱ የተላለፈበት የኒው ሜክሲኮ ግዛት ያቀረበችበት ክስ ተከትሎ ነው። የኒው ሜክሲኮ ጠቅላይ አቃቢ ህግ ራኡል ቶሬዝ በ2023 ፌስቡክ፣ ኢንስታግራም እና ዋትስአፕን በሚያስተዳድረው ሜታ ላይ ክስ የመሰረቱት ኩባንያው ህፃናትን ከኦንላይን አደጋዎች መጠበቅ አልቻለም በሚል ነበር። የሜታ አልጎሪዝም አዋቂዎችን ወደ ታዳጊዎች የቪዲዮና የፎቶ ይዘቶች እንዲመሩ የሚያደርግ እንደነበርና ኩባንያው በወጣቶች ላይ ስላለው አደጋ በውስጥ ጥናት ያወቃቸውን መረጃዎች ደብቋል የሚል የተጠቃለለ ክስ ቀርቦበታል። ማህበራዊ ሚዲያው ህፃናትን ለጥቃት እንዲጋለጡ በማድረጉና ለሌሎች ጉዳቶች በመዳረጉ በባለፈው መጋቢት ወር የዳኞች ቡድን ሜታ ለኒው ሜክሲኮ ግዛት 375 ሚሊዮን ዶላር የካሳ ክፍያ እንዲፈጽም ወስኖበት ነበር። ሜታ ግን በውሳኔው አንስማማም፣ ይግባኝ ማንላለን ሲል ለፈረንሳይ ዜና አገልግሎት በላከው ምላሽ አመላክቷል። ሜታ በወቅቱ በአገልግሎት መድረኮቻችን ላይ የሰዎችን ደህንነት ለመጠበቅ ጠንክረን እንሰራለን፣ ጎጂ ይዘቶችንና አጠያፊ ለይቶ የማስወገድ ተሞክሮዎቻችንም ግልጽ አድርገናል ብሎ ነበር። ሜታ አሁን ከተላለፈበት አጠቃላይ የገንዘብ ግዛት 567 ሚሊዮን ዶላር ውስጥ 3/4ኛው በ5 ዓመታት ውስጥ ከፍሎ እንዲጨርስ የተወሰነበት ሲሆን ገንዘቡም ለስነ ልቦናና የአእምሮ ጤና ሕክምና ይውላል ተብሏል። ቀሪው ገንዘብ ደግሞ ለግንዛቤ ማስጨበጫና መከላከያ፣ ለቅድመ ምርመራና ግምገማ መርሃ ግብሮችን እንደሚከፋፈል ይጠበቃል። ውድ የኢሬሳ ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችን አበቃ።